ግን የሆነ ስራ ብለን ወጣን፣ የሆነ ትምህርት ብለን ወጣን፣ ያዋጣናል ብለን እንደጠበቃችሁት አግኝታችሁታል? አላገኘም። ይሄ ነው ስንመኝ የነበረው ህይወት፣ ስናሳደው የነበረው ህይወት ይሄ ነው። ሰላም ይሰጠናል፣ ከዚህ በኋላ ስኬታማ ሆናለሁ፣ ያገኙትን ሁሉ ነገር አሟላለሁ ስትሉበት የነበሩ እዚህ ውስጥ ያለን ሰዎች ራሱ እንደዚህ ሆኖ ለምንድን ነው? እና በደንብ ከልባችን የምንሰማ ሰዎች እንዳላችሁ ይሰማኛል። አንድ ነፍስ ይኖራል በጣም በእርግጠኝነት ከዚህ ሁሉ ሰው ቁጭ ብሎ ከምር እግዚአብሔር ምን ሊያስተምረኝ ፈልጎ ነው፣ እግዚአብሔር ምን ሊለኝ ፈልጎ ነው ዛሬ በዚህ ማታ በዚህ ሰዓት ብሎ የሚሰማ ሰው እንዳለ ሁልጊዜም ቢሆን አምናለሁ። እና ስለዛች አንድ ነፍስ ብለን እንቀጥላለን። ሰላሜን ሰጣችኋለሁ፣ ሰላሜን ተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይነት ሰላም አይደለም ያለው እና ክርስቶስ ስለ የትኛው ሰላም ነው ያለው? እኔ የሚሰጣችሁ ሰላምና ዓለም የሚሰጣችሁ ሰላም አለ። ስለዚህ ሁለት አይነት ሰላም አለ። ሰው ሰላም ብሎ የሚጠራው ምን አይነቱን ሰላም ነው? ምን አይነት ሰላም? ሰላም ምንድን ነው? ሰው አሁን ሰላም ነኝ ሲል ህይወቱ ላይ ምንም አይነት ኤክስተርናል የሆነ ወይም ደግሞ በስጋ የማይፈተንበት ነገር ሳይኖር ሲቀር ነው። ክርስቶስ ከሱ ጋር ሲሆን ነው። እናንተ ሰላም እንደሆናችሁ የሚሰማችሁ ምን ስትሆን? እኔ ሰላም እንደሆንኩ የሚሰማኝ ምን ሲሆን? እስኪ አሁን ሁሉ በቃ የሆነ ነገር ረብሸኛል ብላችሁ አታውቁ? ከመሬት ተነስቶ ነገሮች ሁሉ እኮ ደህና ናቸው፣ ነገሮች ሁሉ ሰላም ናቸው። ግን የሆነ ደግሞ ኮንፈርት የሚነሳ ነገር አለ። የሆነ እንድናዝን የሚያደርገን ነገር አለ። የሆነ የሚያስጨንቀን ነገር አለ። የትምህርት ጉዳይ ያስጨንቀን ነበር፣ እሱ ተፈቷል። የገንዘብ ጉዳይ ሊፈታ ይችላል። ያልተፈታም በጣም ሰዎች አሉ፣ ሰፈር የምናደርግ ሰዎች አለ። ግን አይታችሁት ከሆነ እኔ ሰላሜን የማገኘው ለምሳሌ ብዙዎቻችን አሁን እዚህ ጋር የተመረቃችሁ ሰዎች ካላችሁ እኔ ሰላሜን የማገኘው ስመረቅ ነው፣ ይሄ ትምህርት ሲያልቅ ነው ብለን ነበር። እንግዲህ ስራ ፍለጋ የሚባለው ነገር ተጀመረ አለ። ከዛ በኋላ ሰላም የሚገኘው ባሰብነው ልክ አልነበረም። ስራ ሳገኝ ነው ብለን ነበር። ስራ ማገኘው ሳገባ ነው ያለ ሰው አለ፣ ስወልድ ነው ያለ ሰው አለ። እንግዲህ አሁን በምንሄድበት ፓዝ እደርስበታለሁ ብለን የምናስበውና አሁን ማሳካት አለብኝ ብለን የምናስባቸው ነገሮች ሲሳኩ ነው ለእኛ ሰላም መሆን ማለት። ግን እውነተኛው ሰላም እሱ ነው ወይ? እና ክርስቶስ ሰላምን እተውላችኋለሁ ያለው የትኛውን ሰላም ነው? ጌታ ኢየሱስ ለደቀ መዛሙርቱ የሚተወው እንግዲህ ምንም ነገር አልነበረው። ክርስቶስ ታውቃላችሁ፣ እኔ በጣም ይደንቀኛል። የዓለም ሁሉ ንጉሥ ሆኖ ሳለ ከህዝቡ ሁሉ በታች ሆኖ ድሃ ሆኖ ይኖረው። ቤት አልነበረውም። ቀበሮች እንኳን የሚሸሸጉበት ጉድጓዶች አላቸው፣ ወፎች ማደሪያ መሳፈሪያ ያላቸው። የሰው ልጅ ግን የለውም ብሎ ተናግሯል። በጣም የሚያሳዝን ነገር ነው። ክርስቶስ የለበሰውን ልብስ እንኳን የሚቀይር ሰው አልነበረም። እንግዲህ አምላካችንን አስቡት። በምድር እያለ እንኳን የባለጸጋን ህይወት አልኖረም። በበረት ነው የተወለደው። የሚወለድበት አጡ። ትትናውን አስቡ። ዝቅ ብሎ ነው ያደገው። ከሁሉ ሰው በታች ሆኖ ቀሚሱ የሚቀየረው ልብስ ስለሌለ ቀሚሱ አብረው ነው ያደገችው። በሄደበት ሁሉ እያደረ ምዕመናን እያበሉት እያጠጡት ነው የኖረው ክርስቶስ። ሌላ ምንም አልነበረውም እና ምንም ሊተውላቸው የሚችለው ነገር የለም። እና አሁን አንድ ሰው ሲሰናበት ወይም ቤተሰቦቻችን ሲሰናበቱ ታውቃላችሁ አይደል? እተውልሃለሁ ነው እተውልሻለሁ ነው የሚባለው። ይናዘዛሉ። እና የሚናዘዙት ምንድን ነው? በምድር እያሉ ያካበቱት የሰሩትን ነገር ይናዘዛሉ፣ ለእኛ ለልጆቻቸው ማለት ነው። እና ክርስቶስ ለእነዚህ ልጆቹ ለሆኑት ለተከተሉት፣ ሁሉም ትተው ለተከተሉት ሐዋርያት ምንድን ነበር ሊሰጣቸው የሚችለው ነገር ካላችን፣ ገንዘብም የለውም፣ ንብረትም የለውም፣ መሬት የለውም፣ ምንም ነገር የለውም ክርስቶስ ሊሰጠው የሚችለው። ስለዚህ ምን አላቸው? ሰላሜን እተውላችኋለሁ አላቸው። ምን አይነት ሰላም? ማንም የማይቀመውን ሰላም፣ የማይቀመውን በነገሮች ሁሉ ኮንዲሽናል በሆኑ ነገሮች ሁሉ የማይቀሙ ዕድሎች በኋላ በደንብ በዝርዝር እናየዋለን። እና የተወላቸው በፍጹም የማይነቃነቀውን ሰላም ነው። ምን አይነት ሰላም ካላችሁኝ እንግዲህ የማርቆስ ወንጌል ምዕራፍ 4 ላይ ታሪኩን ስታነቡ እንግዲህ በታንኳ እየሄዱ ትልቅ ማዕበል ይነሳል አይደል? ያን ጊዜ ክርስቶስ ተኝቶ ነበር። አስቡት፣ 12ቱም ሐዋርያት እንደዛ ሲጨነቁ ክርስቶስ ግን ተኝቶ ነበር። እና ሰላም ማለት በዛ ሁሉ ነውጥ ውስጥ መተኛት እንደማለት ነው። ያን እንቅልፍ የሚሰጠውን ሰላም እተውላችኋለሁ። ዓለም ምንም ቢመታችሁ፣ ማዕበሉ ቢነሳ፣ ሕይወት ዝብርቅርቅ ቢልባችሁ ያን የክርስቶስ የኔን ሰላም እተውላችኋለሁ። የሚልበትም ቤተሰቦቹን ቀብሮ ጨርሶ ነው።
ምን አድርጎ ነው እንደዚህ ፈታ የሚለው ልንል እንችላለን። እና በእንደዚህ አይነት በአስቸጋሪ ሁኔታ ውስጥ ሆነው ሰላም የሚሰማቸው ሰዎች በትክክል የክርስቶስን ሰላም ያገኙ ሰዎች ናቸው። ለዛ ነው ክርስቶስ ሰላሜን እተውላችኋለሁ ያላችሁ። ምን አይነት ሰላም ካለኝ ለዛ ነው ቃል ኪዳን ነው። አሁን ሰላሜን እተውላችኋለሁ ማለት ቃል ገብቶላችኋል ማለት ነው። እስከ ዓለም ፍጻሜ ድረስ አብሯቸው እንደሚሆን ነግሯቸዋል። ሌላ ሰላሜን እተውላችኋለሁ ያለው በደሙ መታረቅ ነው። እንግዲህ ታውቃላችሁ በብሉይ ኪዳን የነበሩ ሰዎች ምንም ሰላም አልነበራቸው። ምክንያቱም ጽድቃችን እንደ መርገም ጨርቅ ሆኖ ተቆጠረ ተብሎ የለ እነሱ ምንም አይነት ጽድቅ ቢሰሩ እነ ዳዊትና አብርሃም እንኳን ወደ ገነት አልገቡ። ያን ሁሉ ጽድቅ ሰርተው ማለት ነው። ለምን? በአዳም በኩል የመጣው ኃጢአት በክርስቶስ እስኪሻርልን ድረስ እነሱ ሰላምን አያገኙም ነበር። ስለዚህ ሐዋርያት ያስጨንቃቸው የነበረው ኃጢአት እንደ መርገም ጨርቅ የተቆጠረው ጽድቃቸውን ሽሮላቸዋል። ክርስቶስ ኃጢአታቸውን ሽሮልናል ለሁላችን። ስለዚህ በደሜ ትታረቃላችሁ ነው። አሁን ከአብ ጋር ሰላም ናችሁ፣ ከእግዚአብሔር ጋር ሰላም ናችሁ። በክርስቶስ ደም ታርቀናል፣ ሰላም ሆነናል። እና እውነተኛው ሰላም ምንድነው ካላችሁ ያ የተሰማችሁ ሰላም ነው። እና ሰላሙን ትቶላቸው ነው ሄደው በመስቀል ተሰቅሎ ራሱን ሰውቶ ሰላሙን ትቶላቸው በደሙ አስታርቋቸው ነው ሄደው እና ሰላሜን ተውላችኋለሁ ብሎ ቃል ይገባላቸው ነው። በነገሮች ሁሉ ውስጥ ቋሚ የሆነ ሰላም ነው ክርስቶስ የሚሰጠን። እና ሰላሜን ያለው ክርስቶስ የትኛው ሰላም ነው ካላችሁ ይሄኛው ሰላሜን እሰጣችኋለሁ አለ። ስለዚህ ይህንን ሰላም ነው። ከዛ በሁለተኛው መስመር ላይ ደግሞ ምን አለ? እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። ስለዚህ ክርስቶስ የሚሰጠን ሰላም አለ፣ ዓለም የሚሰጠው ሰላም አለ። ምንድነው ልዩነታቸው? የመጀመሪያ የዓለም ሰላም በዓለም ውስጥ ሆነን የምናገኘው ሰላም ወይም ደግሞ ፌክ የምንለው ሰላም፣ አሁን እኛ ሊሰማን የምንፈልገው ሰላም ወይም ደግሞ አሁን እየሰማን ያለው ሰላም ፌክ የሆነው ሰላም። የዓለም ሰላም እንዴት ነው ካላችሁ የመጀመሪያው ነገር ኮንዲሽናል ነው። የዓለም ሰላም ኮንዲሽናል። ሁላችንም በሁኔታዎች ውስጥ የሚቀያየር ሰላም ነው ያለን፣ ሙድ ነው ያለን። ዛሬ ደህና ነበርን፣ ነገ ደህና ነው። የማያልፍበት ዘመናችን ፋሽናችን ክርስቶስ ነው። የማያልፍበት ሁሉ ጊዜ አዲስ ይሆን። ክርስቶስን ያገኘ ሰው፣ ክርስቶስን የያዘ ሰው ፊቱ ላይ ራሱ ሰላም ይታያል፣ ያስታውቃል። እሱ ብቻ አይደለም አጠገቡ የሚኖሩ ሰዎች እውነቴን ነው የምላችሁ። እና የዓለምን ሰላምና የእግዚአብሔርን ሰላም ልዩነት ካላችሁ ይሄ ነው። የሆነ ጊዜ ጽፌ ነበረ፣ ምናልባት ከነባዎች ታላቅም ዓለም የሆነ ጊዜ ፕራንክ ታረጋለች ብዬ ነበር። የሆነ ጊዜ ፕራንክ ታረጋለች። አሁን ቃል የገባችላችሁን መኪና፣ አሁን ቃል የገባችላችሁን ህይወት የምትሰጣችሁ እንዳይመስላችሁ፣ እውነት የምታገኙት እንዳይመስላችሁ። አሁን ያለውን እንቅልፍህን ታጣለህ። አሁን ያለውን እውነተኛውን እንቅልፍህን፣ ሰላምህን ታጣለህ። ነገ መኪና ስታገኝ ደስ የሚል መስሎ ከሆነ ያንን ቤት ስትገዛው በነዛ ባዋረዱ በሰደቡ ሰዎች ፊት ራስን ኮርተ ቆመ በገንዘብ በልጽገ ራስን እንደምትስለው አይነት ሰው ስትሆን አሁን ያለ ሰላም የሚኖረህ እንዳይመስል። እግዚአብሔር ለምን እንደከለከለን እሱ ያውቃል። በጣም ብዙዎቻችን የተጠለፍነው በዓለማዊ ፍላጎት፣ በቁሳዊ በሚታይ በሚጠፋ በሚሰበር በሚቃጠል ነገር በአንድ ቀን እኩል እናጣው እንችላለን። ዓለም እንደዚህ ናት። ሴጣን የሆነ የሚያብለጨልጭ ነገር ይዞ ከሚታየው እግዚአብሔር ካራቀህ በኋላ ልክ እግዚአብሔርን በሆነ ያክል መንገድ ከራቃችሁት፣ ሩቅ መንገድ ከሄዳችሁ በኋላ የያዘው እጁ ላይ ባዶ እንደሆነ ያሳያችሁ። ፕራንክ ያደርጋችኋል። አውቄ እኮ ነው። እንደውም ያሾፍብናል ሴጣን። እንዴት እግዚአብሔርን የሚያህል ነገር በዚህ ቁሳቁስ ትቀይራለህ ነው የሚል። ከዛስ ወደኋላ ስዞር ከእግዚአብሔር ርቀ የመጣው መንገድ እጅግ በጣም ሩቅ ስለሆነ ድጋሚ መመለስ የሚይዛል። አብዛኞቻችን አሁን ከቤተክርስቲያን የራቅ ነው። ብዙዎቻችን ልጅ እያለን ሰንበት ተማሪ ነበር፣ እግዚአብሔር እንቀርብ ነበር፣ እንጸልይ ነበር፣ እናስቀድስ ነበር። ግን የሆነ ስራ ብለን ወጣን፣ የሆነ ትምህርት ብለን ወጣን፣ ያዋጣናል ብለን እንደጠበቃችሁት አግኝታችሁታል? አላገኘም። ይሄኑ ስንመኝ የነበረው ህይወት፣ ስናሳደው የነበረው ህይወት ይሄ ነው። ሰላም ይሰጠናል፣ ከዚህ በኋላ ስኬታማ ሆናለሁ፣ ያገኘሁትን ሁሉ ነገር አሟላለሁ ስትሉበት የነበረው ከተማችንን ጥለን ወደ ከተማ ስንመጣ፣ ቤተክርስቲያናችን ትተን ስንወጣ፣ እግዚአብሔርን ትተን ስንርቅ
እናገኝ የነበረው የመሰለን ሰይጣንን ቃል የገባልን ነገር አልሰጠንም። ቃሉን የሚፈጽመው እግዚአብሔርና እግዚአብሔር ብቻ ነውና ያ ነው። ታዲያ ለምንድን ነው ይህንን ሰላም እያጣ ነው ያለው? የክርስቶስን ሰላም ይሄ ትውልድ ያላገኘው ለምንድን ነው? መልካም በጣም ያስጨንቃል አይደለ? ምንድን ነው እስኪ ሴንስ የሚሰጣችሁ ነገር ሆነ? አብዛኞቻችን እንግዲህ የዚህ ቲክቶክ ተጠቃሚ ነን። እኔም ዛሬ እንግዲህ ላይቭ ምናምን መግባት እንዳለብኝም ከብዙ ጊዜ በኋላ ሰዎች በደንብ ጨቅጭቆኝ ምን ብለኝ ወደዚህ የመጣሁት ብዙ ሰው በዚህ ሰዓት አሁን 3 ሰዓት ላይ ጸሎት ማድረግ ሲገባን ወይ መጽሐፍ ቅዱስ ማንበብ ሲገባን ወይ መንፈሳዊ ትምህርት መማር ሲገባን አለም የሆነ መንፈሳዊ ነገር ማድረግ ሲገባን የማይሆን ነገር ላይ ተጠምደን ስለምንገኝ የማይሆን ነገር ላይ ሴንስ የማይሰጥ ነገር በጣም የሚያሳዝኑት የለን ያለ ነውና ስክሮል እናደርጋለን። አብዛኞቻችን ዲፕረስድ ነን፣ አዝነናል፣ ተስፋ ቆርጠናል። ብዙዎቻችን ሞት ነው የሚሸተው ህይወታችን፣ ተስፋ ቆርጠናል። በዚህ ሁሉ ቲክቶክን ስክሮል እያደረግን አንዱ ያስለቅሰናል። የሆነ ወይ አባ ገብረ እግዚአብሔር ወይ አንድ ሰባኪ ምናምን ቪዲዮ ሲመጣልን ደግሞ ድንግጥ እንልና ከሁለት ደቂቃ በኋላ ስክሮል እናደርጋለን። ምንም ሰላም አይሰማንም። አልጋችን እውነተኛ እንቅልፍ የሰጠን መቼ ነው አይደል? መቼ ነው? ቆይተናል እኮ በሰላም ከተኛ መስታወት ፊት ራሳችንን ስናየው ጥሩ ስሜት ከተሰማን አልቆይም። ራሳችን መጥላት ከጀመርን ከነዚህ ስልክ ከተባለ እንደው እውነት የተረገመ ነገር ስልክ ከመጣ በኋላ እንቅልፍ የለንም። አብዛኞቻችን ቲክቶክ ከመጣ በኋላ እንቅልፍ የለንም። ጠዋት አርፍደን ነው የምንነሳው። ስራ ምንገባ ሰዎች ትራንስፖርት ላይ ሁላችንም አንገታችን አቀርቅም ነው የምንሄደው እና እግዚአብሔርን ከረሳን ቆይተናል። እግዚአብሔርን ካየነው ዘወትር አይኑን ሳይነቅል የሚያየን እግዚአብሔር ካየነው በጣም ቆይተናል። በጣም ተበላሽተናል እንደ ትውልድ አሁን እንዳለንበት ይሄ ጄኔሬሽን በተለይ እና ብዙ ላይክ የሚያገኙ ቪዲዮዎችን ብታያቸው አሁን ያስደንቃቸዋል። እውነት ይሄ አሁን የሚገባ ነገር ሆኖ ነው ወይስ በዚህ ሰው የሚስማማ በጣም ይሄን ያህል ሰው አለ ማለት ነው? ይሄ የሚያስደስተው ሰው ዛሬ በየቪዲዮቻችን የምናያቸውን ኮሜንት ስር የምናያቸውን ነገሮች ታውቃላችሁና እንደ ሀገር እንኳን ዘቅተናል፣ ወድቀናል። እንደ ሀገር እንኳን እንደ ክርስቲያን እንደ ቤተክርስቲያን ሰው አለም እና ታውቃላችሁ እግዚአብሔር ለአይን ጥቅሻ ያህል አይኑን ከኛ ላይ ቢያነሳ ሰይጣን የመጀመሪያው የሚያደርገው ነገር ነው ታውቃላችሁ? በሰከንድ ውስጥ ዓለም ውስጥ ያሉትን ሰዎች መግደልና መግደል ብቻ። ደግሞ አቁመዋል ያን ማድረግ። ለምን ካላችሁ ሲኦል አብረን ነው እንድንቃጠልኩ። የሰይጣን ይህ ሁሉ ልፋት ምን እንደሆነ ታውቃላችሁ? ቅዱሳን ሰዎች በጣም ተገርሞ ይናገራል። ሰይጣን እኮ የሚያገኘው ሽልማት የለም አንተም በማሳሳቱ እኛ ንስሐ እንዳንገባ ስጋው ደግሞ እንዳንቀበል እውነተኛውን ሰላም እንዳናገኝ በማድረጉ የሚሸለመው ሽልማት የለም። ከሚተርፈው ሰቃይ ራሱ የለም። ብቻውን በሲኦል ላለመቃጠል እኮ እየሰማችሁ ብቻውን በሲኦል ላለመቃጠል ነው ይህ ሁሉ ነገር ውስጥ የከተተን። አሁን አንተስ ንስሐ ስለመግባት አንቺ ንስሐ ስለመግባት ስናስብ ጭንቅላታችን ላይ የሚመጡ የሚሉ ምክንያቶች እንዳንገባ የሚያደርጉን ምክንያቶች የሚደረድረው ከአንተ ጋር አብሮ በሲኦል ለመቃጠል ሌላ የሚያገኘው ነገር የለም። ክርስቶስ አንተ ሰላም እንድትሆንለት እኮ ነው አንቺ ሰላም እንድትሆንለት። ይህ ሁሉ ልፋት በሄድንበት ሁሉ እኛን ለማስተማር የሚሄድበትን ርቀት ታውቁታላችሁ። እግዚአብሔር ምን ያህል እኛን ለመመለስ የሚሄድበት ርቀት። ይሄ ነገር ለእኔ ነው ብላችሁ አታውቁ? ለእኔ ነው ይሄ ነገር። በታክሲ ላይ በተለጠፈ ጥቅስ እኮ ያስተምርሃል እግዚአብሔር ከፈለገ። ብዙ ነገር ብሎናል። የእግዚአብሔርን ቃል ጥሪ በየቀኑ ኢግኖር እያደረግን የምንሄደው ግን እኛ እየገባን እያወቅን። እስኪ ማን ነው አሁን ቲክቶክ ላይ ስብከት ሲመጣለት የሚጨርሰው? ማንም የለም። ለምን? ብዙ ቦታ የተናገሩትን ነገር ነገራችሁ። ቃለ እግዚአብሔር ብርሃን ነው። ቃለ እግዚአብሔር መስታወት ነው። ቃለ እግዚአብሔር ሰይፍ ነው። አሁን እኛ ያለነው ጨለማ ውስጥ ነው ያለው። ጨለማ ውስጥ ምንም እየታየን አይደለም። ምን አይነት ሰዎች እንደሆንን ራሱ ልናውቅ አልቻለም። ማን እንደሆንን እንኳን አናውቅም አብዛኞቻችን። እና ቃለ እግዚአብሔር ስንሰማ የምንረበሸው ብርሃን ስለሆነ ነው። በዛ ጨለማ ውስጥ የሆነ ብርሃን ሲበራብን ፊታችን የተቀመጠው መስታወት ማየት እንችላለን። ያለ ብርሃን ማየት አንችልም። በመስታወቱ ያንን የጨቀየውን ማንነታችን እናየዋለን። ያን የረከሰውን
ሰውነታችንን ያን ከእግዚአብሔር የራቀውን የተጎሳቆለውን ሰውነታችንን እናየዋለን። ያኔ ይከፋናል። ያኔ ሰይፉ ልባችን ይወጋናል። እና ዛሬ ቃለ እግዚአብሔር ስብከቶች፣ ረጃጅም የሆኑ ስብከቶች ቪዲዮ የሌላቸው ብዙ ላይክ የሌላቸው ቶሎ እና አባ ሲመጡ እና መምህር ሲመጡ ቶሎ ስክሮል የምናደርገው ስለሚረብሸን ነው። ራሳችን ስለሚያሳየን እየዋሻ ነው የሚያኖረን። ስለተኳኳልን ሜካፕ ስለተቀባን ወንዱም አቋሙ ስላማረና ጥሩ ስለለበስን ጥሩ ሁኔታ ላይ እንዳለን ሰዎች ስለወደዱን በሰዎች አክሰብታስ ስላገኘን ጥሩ ሁኔታ ላይ እንዳለን እየዋሸን እስከ መጨረሻ ያኖረናል። ሞት ስትቀርብ ግን ይተወናል። ያኔ ነጥቆ በእግዚአብሔር የፍርድ ዙፋን ፊት አቁሞ ትእዛዝን ሳታደርግ የነበረች እቺ ናት፣ እቺ ነፍሴ የኔ ናት ብሎ ተከራክሮልህ ሴጣን ለአንተ ተከራክሮልህ ወደ ሲኦል ይወስደናል። እና ቃለ እግዚአብሔር መስማት መጀመር አለብን። እና ይሄ ጄኔሬሽን ምንድን ነው ካላችሁኝ ራሱን መዋሸት ላይ ነው ያለው። እና ይህንን የክርስቶስ ሰላም ያጣኑ ለምንድን ነው? ረጅም ደቂቃ የመቆየት ሀሳብ የለኝም። በጣም ባጭሩ ለመጨረስ እሞክራለሁ። እና ለምንድን ነው ይሄ ትውልድ የሰላም እጦት ያለበት? ለምንድን ነው እንደዚህ ዲፕረስ? ለምንድን ነው እንደዚህ ራሳቸው የሚያጠፉ ሰዎች በጣም የበዙት? ለምንድን ነው የበዙት? ለምንድን ነው እንደዚህ ሆን ነው? እዚህ ውስጥ ያለን ሰዎች ራሱ እንደዚህ ሆን ነው ለምንድን ነው? ኮሜንቱ ይጠፋ ይሻላል። እና በደንብ ከልባችን የምንሰማ ሰዎች እንዳላችሁ ይሰማኛል። አንድ ነፍስ ይኖራል በጣም በእርግጠኝነት ከዚህ ሁሉ ሰው ቁጭ ብሎ ከምር እግዚአብሔር ምን ሊያስተምረኝ ፈልጎ ነው፣ እግዚአብሔር ምን ሊለኝ ፈልጎ ነው ዛሬ በዚህ ማታ በዚህ ሰዓት ብሎ የሚሰማ ሰው እንዳለ ሁልጊዜም ቢሆን አምናለሁ። እና ስለዛች አንድ ነፍስ ብለን እንቀጥላለን። እና የምራችሁን ከልባችሁ ስሙ። ያቺ አንድ ሰው ከልባችሁ አዳምጡና ለምንድን ነው ያጣ ነው ትክክለኛው ጥያቄና ዋናው ጥያቄ ለምሮ ሰላም ያጣ ነው። የመጀመሪያው ነገር ሶሻል ሚዲያ። ይህ ሶሻል ሚዲያ ውስጥ ምንድነው ካላችሁ ያለው የማያቋርጥ ንጽጽር አለ በየቀኑ። እንግዲህ እዚህ ሶሻል ሚዲያ እዚህ ቲክቶክ ላይ ያሉ ሰዎች ለምሳሌ አሁን ቭሎግ የሚባል ነገር መጥቷል አይደል? ሰው ቭሎግ ብሎ በህይወቱ የሚያስጠላ የዋለውን ቀን ሊያሳየን አይችልም። ታውቃላችሁ ጠዋት በምን አይነት ግብአቶች እንደታጠቡ፣ ከዛ ምን አይነት ጥሩ ልብስ እንደለበሱ፣ ከዛ ምን አይነት ጥሩ ምግብ እንደበሉ፣ ሁሉ ነገር ጥሩና ፐርፌክት ነው። የሰዎቹ ኑሮ በእኛ እድሜ ያሉ ከኛ እድሜ በታች ያሉ ከኛ ያልተማሩ ምን ያላሉ ሰዎች እኛ የለፋነው ልፋት ያለፉ ሰዎች እኛ የምንመኘውን ህይወት እየኖሩ ነው ያለ። ያን ቪዲዮ ስክሮል ካረከው በኋላ ከራስህ ጋር ትጋጫለህ። ስልክን ዘግተህ ከተኛ በኋላ ራስህን ታየዋለህ። እግዚአብሔር እንደረሳህ እንዲሰማ ያደርግሃል። እንደ ፉክክር ራስ እንደማነጻጸር ደግሞ ደስታን የሚነጥቅ ሰላም የሚነጥቅ ነገር የለም። አጠገባችን ያሉ ሰዎች ሲለወጡ እያየን አይኖ እኮ በጣም እንደሚከፋ ቃሉ በጣም እንደሚደብር ቃሉ ቅድም እንዳልኳችሁ ነው። የኛ ሰላም የመሆን ሰክሰስፉል የመሆን መለኪያችን ጊዜያዊ ነገር ስለሆነ ዓለማዊ ነገር ላይ ስለሆነ የሚታየው የሚጨበጠው ነገር ላይ ስለሆነ እና ኮንዲሽናል ነው፣ ሊጠፋ የሚችል ነገር ነው። ትንሽ ማዕበል ሲመጣው የሚፈራረስ ታንኳ ነው የኛ ህይወት እና በአንዴ ይሰረቃል ሰላማችን። ጓደኞቻችንን እያየን አጠገባችን ያሉ ሰዎች ጎረቤቶቻችንን እያየን ቤተሰቦቻችንም የገሌ ልጅ አታይም እየተባለ እየተነገረ እያስታወሱን አይደለ? ይሄ ሶሻል ሚዲያ ከመጣበት ትልቁ ጣጣው ኮምፓክሽን፣ ራስን ማወዳደር። ሰዎች ደስተኛ የሆኑበትን ቅጽበት ብቻ ነው የሚያሳየው። ያሳኩትን ነገር ብቻ ነው የሚያሳየው። ማንም እንባውን አያወጣም እያለው ማንም አያደርግም። እና ሁሉም ሰው በተቻለው አቅም ፐርፌክት ለመሆን ይሞክር። የአብዛኛውን ሰው ኢንስታግራም ፖስት ብታዩ ጥራት ያለው ፎቶ፣ ጥሩ ልብስ ለብሶ ጥሩ ምግብ እየበላ አይደል? ዛሬ ደግሞ እኔም በቅርቡ ነው የሰማሁት ጭራሽ ስናፕ የሚባል ነገር እንዳለ እንዲመላላክና ጥሩ ምግብ የተበላበትና ጥሩ ሬስቶራንት ያሳለፉትን የት እንደዋሉ ይህን እያየ ሰው እንዴት ደስተኛ ይሆናል? እና ሰላሜን የሚነጥቀኝ ምንድን ነው ካላችሁ አሁን ያለበት ፕላትፎርም ነው ማለት። እኔ በነገራችን ከቲክቶክ እንድትወጡ እመክራችኋለሁ። እንድትወጡ ሙሉ ለምን ስለማይሆን ነው፣ ለእኛ ስለማይሆን ነው። ሰው እንዴት በየቀኑ መርዝ ይጠጣል? የሚገለውን ነገር በየቀኑ እንዴት ያደርጋል?
እንደ ማህበራዊ ሚዲያ ህይወታችንን ያዘቀጠው ነገር የለም። የምናየው ሀዘን የሚጋባብን እዚህ ላይ አይደል? የምንሰማው ነገር ዛሬ ራስን ስለማጥፋት ተስፋ ስለመቁረጥ የተጻፈው ነገር ላይ ኮሜንት ላይ ብትገቡ እኔም እንደዚህ ነው የሚሰማኝ፣ እኔም እንደዚህ ነኝ፣ እኔም የሚለው ሰው በጣም ብዙ እና ያላየነውን ዓለም እንድናይ ያላሰብነውን እንድናስብ ነው የሚያደርገን። በጣም የበታችነት ስሜት እንዲሰማን ከዛስ ያኖረንን እግዚአብሔር እንድንሳደብ ያደርገናል። እግዚአብሔር የእንጀራ ልጅ የለው። ደግሞ እግዚአብሔር የእንጀራ ልጅ የለው። ሰይጣን ግን በተቻለው አቅም እንደዛ እንዲሰማሽ ነው ያልኩሽ። ሰዎች ያገኙትን ነገር ብቻ እንድናይ፣ እኛ ያጣነው ላይ ትኩረት እንድናደርግ፣ እግዚአብሔር የከለከለን እንዲመስለን፣ እኛም ብቻ ነጥሎ የበደለን እንዲመስለን፣ የሌለ እንዲመስለን ለብዙዎች እያደረገ ለእኛ ግን እንዳላደረገ እንዲሰማን ያደርገናል። ያ የበታችነት ስሜት ከእግዚአብሔር ጋር ያጣላል። ብዙ ሰው በሞት ስለተነጠቀው ቤተሰቡ ወይ አጋሩ ወይ ደግሞ ስላሳለፈው ህይወት ጓደኞቹ ሁሉ ወይም ትራንስ አልፈው ወይ ሰምቲንግ የሆነ ነገር አልፈው ብቻውን በመቅረቱ እግዚአብሔር እኔን አይወደኝም ብሎ ከእግዚአብሔር የተጣለ ብሷል። ቤተክርስቲያን የማይሳለም ሰው አቁርበው ማለት ነው። እግዚአብሔር ለምን ለነሱ እናደረገው ለእኔ ለምን አታደርገኝ? እንደ ወላጅ አባት የጎረቤት ልጅ ነገር ሲገዛለት የእኛ ባለመገዛቱ እንዳለቀስ ነው ማለት ስላላደግን እኮ ሕፃን ስለሆነ። አሁን አባት ባለመግዛቱ ያንን ነገር ባለማድረጉ ትከፋበታለህ? አትከፋበትም። ለምን? አድገህ አይተኸዋል። አለማድረግ አለመቻል ምን እንደሆነ፣ ማድረግ አለመቻል ምን እንደሆነ አይተኸዋል። በክርስትና ህይወት ስታድግ እግዚአብሔር ለምን እንደከለከለ ይገባል። ለምን ይህን ህይወት እያሳለፋችሁ እንደሆነ ይገባችሁ። ለዚህ አንድ ምሳሌ ስልስጣችሁ ይህንን ርዕስ ብዝለው ግን በደንብ አዳምጡ። በእውነት ዮሴፍን ታውቁታላችሁ። እንግዲህ ቤት ውስጥ 12 ናቸው። 10ም ወንድሞቹ ይጠሉታል። 11 ወንድሞቹ ይጠሉታል። አስቡት፣ በገዛ ወንድሞቻችሁ ቤት ውስጥ ባሉ ሰዎች መጠላት ምን ያህል ሊያም እንደሚችል አስቡት። በየቀኑ እየተገለመጣችሁ የሆነ ነገር እየተከለከላችሁ ከእነሱ ጋር እንዳትሆኑ እየተደረጋችሁ በጥላቻ ዓይን እየታያችሁ የምትኖሩበትን ቤት አስቡ። ህልም ሲነግራችሁ ይበሳጩ ነበር፣ ይቆጡት ነበር፣ ይናገሩት ነበር። ዮሴፍን ምን እንዳደረጉት ታውቃላችሁ? እነሱ ከብት ሊጠብቁ በጎችን ሊጠብቁ በሄዱበት አባቱ ስንቅ ልቆት ርቦት እንኳን አልበላም የወንድሞቼ ነው ብሎ ሲደርስ ከሩቅ አይተው ሊገሉት ተማከሩ ነው የሚለው የገዛ ወንድሞቹ። እሱ ግን በፈገግታ ወደ ወንድሞቹ እየሮጠ መጣ። ልብሱን ቀደሉት፣ የመግደሉን ሀሳብ ቀይረው ወደ ጉድጓድ ጣሉት። አስቡት፣ እነሱ በደስታ ሆነው ያንን ምሽት አሳልፉ። እንደዛ ደስ ብሏቸው አያውቅም ነው የሚገርማቸው። ወንድማቸውን ጨለማ ጉድጓድ ውስጥ በረሃብ ትተው እነሱ እየተሳሳቁ ይበላሉ። ዮሴፍን ሆናችሁ አስቡት። የሆነ ጨለማ ጉድጓድ ውስጥ ሆናችሁ እርቧችሁ ተጎድታችሁ ወድቃችሁ የሆኑ ወንድሞቻችሁ ደግሞ የሆነ አይነት ሳቅ እየሳቁ ስትሰሙ አሁን ያለንበት ሁኔታ እንደዛ። እኛ ጨለማ ውስጥ እንዳለን ሁሉ ነገር እንደተዘጋብን ጉድጓድ ውስጥ እንደገባን አጠገባችን ያሉ ሰዎች አብረን እንደውም ከነሱ በላይ በደንብ ስንጎበዝ የነበረን ሰዎች ወድቀን እነሱ ሲስቁና ጥሩ ህይወት ሲኖሩ እንደነበር ያቺ ጉድጓድ ጊዜ ታልፋለች። መሸጥ አለ፣ መካድ አለ። ከዛ አንስተው ለግብፃውያን ሸጡት፣ ለእስማኤላውያን። አስቡት። እና አንድ አባት ዮሴፍን ያሸጠው ምንድን ነው ብለው ሲጠይቁ ዮሴፍን ያሸጠው ዝምታው ነው። ምክንያቱም ይኸውላችሁ በባሪያ መሸሸጥ ህግ ላይ የገዛ ቤተሰቡን መሸጥ አይቻልም። ወንድም ወንድሙን መሸጥ አይችልም። እና ዮሴፍ ወንድሞቼ ናቸው ቢል መቅረት የሚችል ነገር ነበር እና ዝም አለ። እሱ ግን ዝም አለ። ማናችንም ማናረገው ነገር ተክዶ ወንድሞቹ ተሽጡ ዝም አለ። እግዚአብሔርን ይታመን የነበረ እግዚአብሔርን ያመልክ የነበረ ሰው አሁን እኛ በዚህ ሁኔታ ውስጥ ብናልፍ ዝም አልከን አንለውም? እግዚአብሔር ምን አርጌ ነው? እንኳን እንደዚህ መንፈሳዊ ሕይወት ሳይቀረን አይደለም ኖሮን እንኳን ቢሆን አንቻልም። እናማረዋለን። እግዚአብሔር ያልከኝን አረኩልህ አይደል? ንስሐ ገባሁ፣ ስጋው ደግሞ ተቀበልኩ፣ እያመለኩ ነው። ታልከኝን ትቻለሁ፣ አንተ ለምን ታዲያ አታውጣኝ ከዚህ ጉድጓድ እንለው ነበር። እኛ እኮ ጭራሽ ሳይገባ ንጹህ ሳንሆን እኮ እና ዮሴፍ ያን ሁሉ አልፎ በባርነት አልፎ ተቀጥቅጦ ከዛ ጲስጥፋራ ቤት ገብቶ በሐሰት ተከሶበት እስር ቤት ገብቶ ይህን ሁሉ ነገር ሲያልፍ ዮሴፍ ግን ለእግዚአብሔር ታማኝ ነበር። አንድ ቀን ቀና ብሎ እግዚአብሔርን ተናግሮ አያውቅም። አማሮ አያውቅም።
እሱ ሁልጊዜ በሰዎች ሁሉ ፊት ሞገስ ሊሰጠው ነበር። እግዚአብሔር ያገኝ ነበር፣ ይታመን ነበር። ለእግዚአብሔር ይታመናል፣ ታምኗልን። መጨረሻ ላይ ግን ምን ሆነ? ንጉሥ ሆነ። በጠሉት በወንድሞቹ ፊት አቆመ። ያን ጊዜ ነገር ሁሉ ለበጎ እንዲደረግ አወቀ ዮሴፍ። ያን ሁሉ ነገር ያለፈው ንጉሥ እንዲሆን ነበር። አትዘኑ፣ እኔን በመሸጣችሁ የሸጣችሁኝ እናንተ አይደለም አለ። ጭራሽ ተከራከረላቸው ለራሳቸው። ምን አላቸው? እግዚአብሔር ለዚህ ቀን አስቦኝ ነበራል። አሁን የምታልፊበትን ነገር ነገ ለንግስና ይሁን አይሁን ማናችን ማንም አያውቅም። እግዚአብሔርን ለሚወዱት እንደ ሀሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ስለዚህ አሁን ከሰው በታች መሆናችሁን አትጥሉት። ሲጀመር አይደለንም ነው ከሰው በታች። ቅድም እንዳልኳችሁ በእግዚአብሔር ፊት የሚያስ የእንጀራ ልጅ የሆነ ሰው የለም። ሁሉን በወደደው ልክ አንተንም ወዶሻል። እና በወንድሞቹ መጠላት ዮሴፍን ለምንድን ነበር ያረበሸው ካላችሁ መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? ከወንድሞቹ ሁሉ አብልጦ ያዕቆብ ዮሴፍን ይወደው ነበር። በአባቱ መወደዱ ለሱ በጣም ትልቅ ነገር ነበር። ማንም ቢጠላ እግዚአብሔር ይወዳል። ምን ትፈልጋለህ? የእግዚአብሔር ልጅ ነሽ። ማንም ቢጠላን እኮ ማንም ባይቀበልን ቤተሰቦቻችን ቢገፉ እግዚአብሔር ግን ይወዳል። ይሄ ነበር ሊያጽናናን የሚገባው። ትልቁ በመወደዳችን ልንኮራ የሚገባው በእግዚአብሔር መወደዳችን። ሰው አሁን እንደው ጠቅላይ ሚኒስትሩ እንደው ቢደውልልን ቢያደናንቀን ስለኛ የሆነ ነገር ላይ ቢወራ ኩራት የሚሰማው ሰው አለ። የሆነ አርቲስት በጣም ታዋቂ ሰው የተከበረ ሰው ስለሚያቀን እንደው በሆነ መንገድ እንኳን ብንተዋወቅ በተሻለ አቅም ለመግለጽ እንሞክራለን። እገሌን እኮ አውቀዋለሁ፣ እገሌ እኮ ያቀኛል ለማለት እንሞክራለን። እግዚአብሔር እኮ ያውቃል። የዓለም ሁሉ ፈጣሪ፣ ዓለም ሁሉ የሚሰግድለት የሚገዛለት ፍጥረታት ሁሉ ጌታዬ አምላኬ የሚለው እግዚአብሔር ይወዳል። አንተን በስምህ ያውቃል፣ በስምህ ያውቃል። እያንዳንዱ ፐርሰናል ነገራችን ያውቃል። ኮንታክት አለህ እኮ የእግዚአብሔር አንተ ጸሎት የሚባል እግዚአብሔርን በፈለግክበት ሰዓት ማናገር የምትችል ሰው እኮ ጠባቂ መልአክ ያለን ሰዎች እኮ ነን። የንጉሥ ልጅ ነህ እኮ አንተ፣ ልዑል እኮ ነህ፣ ልዕልት ነሽ። እንዴት ራሳችን ዝቅ እንደምናደርጉት ለዓለም እጃችንን ሰጥተን እንዴት እንደምንዘቅጥ ወደ ጉድጓድ እንደምትከተል እንዴት እንደምንሆን እያያችሁት ነው። አንተ ግን የእግዚአብሔር ልጅ ነበርክ ቢገባ፣ የእግዚአብሔር ልጆች ነበርን ቢገባን፣ እሱን አንረዳም፣ እሱ አይገባን። ያንን ማሰብ ያስፈልጋል። ራስን ከማንም ጋር ማወዳደር ያስፈልጋል። እና ትልቁ ሰላም ነጣቂ ነው። ሰው ራሱን ማወዳደር ካቆመ፣ በእግዚአብሔር ፊት ሞገስ እንዳለው የእግዚአብሔር ልጅ እንደሆነ ከተሰማው፣ ካወቀ፣ ይሄ ከገባው ምንም የሚያሳስበው ነገር የለም። ምንም የሚያሳስበው ነገር የለም። እየሰማችሁ እንደሆነ ተስፋ አድርጋለሁ። እና ትልቁ የሶሻል ሚዲያ ያመጣብን ጠንቅ ይሄ የውስጣችን ሰላም፣ ክርስቶስ የሰጠን ሰላም የተነጠቀው በዚህ ራስን አወዳደር፣ በዚህ የሶሻል ሚዲያ እና የሰዎችን ህይወት ኦቨር በማየታችን እጅግ በጣም የምንመኘውን ህይወት የኖሩትን ሰዎች አይተን ራሳችን ስለምናወዳደር ዓለምን ስለምናሰድ ነው። ለእኛውን ትልቁ ሰክሰስ ብዙ ላይክ ማግኘት ነው፣ ዝነኛ መሆን ነው፣ ፎሎወር ማግኘት ነው አይደለ? ብዙ ፎሎወር ያላቸውን ሰዎች በጣም እናደንቃቸዋለን። ብዙ ሰው የሚያውቃቸውን ሰዎች ስኬታማ መሆን የሚለውን ነገር የምናይበትን መንገድ መቀየር አለብን። እውነት እግዚአብሔር ያለው ሰው ነው። ቅድም እንዳልኳችሁ ሁሉ ሰው ያለው ስኬታማ ማለት መንግስተ ሰማያትን ለመውረስ ሊተማመንበት የሚችለውን ስጋው ደሙን የሚቀበል ሰው ነው ሰክሰስፉል። ማን ነው ስኬታማ ካላችሁኝ እሱ ነው። ምስክር ይሆንለታል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ቃል ገብቶለታል። ለዚህ ሰው የሚቆርቡ ሰዎች፣ ስጋው ደሙን የሚቀበሉ ሰዎች፣ በንስሐ ሕይወት በክርስትና አኗኗር ሕይወት ውስጥ የሚኖሩ ሰዎች ናቸው ሰክሰስፉል። በሁለቱም ዓለም ሰክሰስፉል ናቸው፣ በምድርም በሰማይም። በነገራችን በምድርም በሰማይ
እና ከዛ አንጻር ማየት አለብን። ራሳችንን ማወዳደር ማቆም አለብን። እኛ የእግዚአብሔር ልጆች ነን፣ የንጉሥ ልጆች ነን። አምላክ የሞተልን ሰዎች ነን። በመለኮት ደም የተገዛ ሰው ዋጋ እጅግ በጣም 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 ከፍ ያልክ ሰው ናት። ራስን ከማንም ጋር ማወዳደር የለብን። ያን ያወቀ ሰው እውነተኛውን ሰላም ያገኛል። ስኬትን ከምድራዊ አስተሳሰብነት መነጠል አስፈላጊ። ያንን ያደረገ ሰው እግዚአብሔርን ያዘሰ ብቻ ነው ሰላም፣ እውነተኛ ሰላም የሚሰማው። ያንን ያገኘ ሰው እውነተኛውን ሰላም ያገኛል። ሌላኛውና በጣም ከባዱ ነገር፣ ወሳኙ ነገር ደግሞ ክራይሲስ ኦፍ ሚኒንግ ኦፍ ላይፍ ነው። የህይወት ትርጉም ተቃውሶብናል፣ ጠፍቶናል። ኔትወርክ እየተቆራረጠ ይሁን አይሁን ስላላወቅኩ ነው ኮሜንቱን ያበራሁት። የማብራት ፍላጎት ኖሮኝ አይደለም። ሰው በጣም እየቀነሰ ሲመጣ ምናልባት ኔትወርክ ከጠፋ ብዬ ነው። እንቀጥል፣ ችግር የለውም ያለው ሰው ይበቃ። አሁን አብዛኞቻችን ለምን እንደምንኖር አናውቅም። ዓላማ የጠፋበት ሰው በጣም ብዙ ነው። ማለት እግዚአብሔር ለምንድን ነው የፈጠረኝ? ምንድን ነው የምሰራው? ህልማችን ብለን የምናስበው ነገር ይሄ የህይወቴ ፓዝ ነው ብለን የምናስበው ነገር ፉርሽ ሆናል። ለምሳሌ በትምህርት ይሳካልኛል ወይም ዶክተር ሆናለሁ ኦር ሰምቲንግ የሆነ ፊልድ ይፈልጋል የነበረ ሰው በሆነ አጋጣሚ ፊልዱን የራሱን ሳያገኝ ሲቀር ፐርፐዝ ምንድን ነው ማለት ጀምራል። ዋትስ ዘ ፐርፐዝ ኦፍ ላይፍ? አሁን የምንኖረው ህይወት ትርጉም ምንድን ነው? ለምንድን ነው የፈጠርከኝ? እንደዚህ ልታሰቃየኝ የፈጠርከኝ? እንደዚህ አይነት ህይወት እንድኖር ነው የፈጠርከኝ? ለምን? መጽሐፍ ቅዱስ ላይ እግዚአብሔር እንዲህ ይላል፣ እኔ በአንተ ህይወት ውስጥ ዓላማ አለኝ አለ። ማለት ላጠቅም አይፈጥርም፣ ምንም ላታረግ አትመጣም። አሁን ጥሩ ሞቲቬሽን ላይ ያሉ ወጣቶች አለን። ለምሳሌ አሁን ቁጭ ብለን የሆነ ስራ እየሰራን አይደለ ፕላን እያደረግን ምናምን በቃ እኔ እናቴን ማኩራት አለብኝ ምናምን እንዳሰብከው ላይሄድ ይችላል። የሆነ ሳሌ ፎርሽ ሊሆን ይችላል። ልትሰበር ትችላለህ። ምናልባት ዛሬ ነገ እናትና አባቶቻችን ለማኩራት ብለን ያስቀደምነው ስራችን ቤተሰቦቻችን ሊቀድሙ ይችላሉ። አያርግብን። በርግጥ እግዚአብሔር ግን ሊቀድሙ ይችላሉ። ከቻልክ ለእናትህ ልትሰጣት የምትችለው ትልቁ ስጦታ እግዚአብሔር አቁርባት። እናትህ ንስሐ እንድትገባ አድርገህ ለአባትሽ እንደዛ አድርጊለት። ለእናትህ እውነተኛውን የሆነ ስጦታ መስጠት ከፈለጋችሁ፣ አባታችሁ እናታችሁን ማኩራት ከፈለጋችሁ፣ በጣም በእርግጠኝነት መናገር የምችለው ነገር ልንገራችሁ። ብዙ እናትና አባት ወጣት ሰራም እንደሌላው ሰው ይልናል፣ ሳትማር ምን ስትል ይሆናል እና በዚህ ህይወት ያምናሉ። አሁን በጣም በእርግጠኝነት በዚህ ትውልድ ያለን ሰዎች እናትና አባቶቻችን የሚመክሩን ታውቃላችሁ። መማር ትልቅ ወሳኝ ነገር እንደሆነ፣ መስራት፣ ሀብታም መሆን፣ ልጄ በቃ እንደዚህ አይነት ደረጃ ላይ ደርሶ እንዲሉ እንፈልጋለን። በሰው ፊት እነሱን ማኩራት ማለት ሀብታም ሆነን በመኪና ይዞ መንሸራሸር፣ ለጎረቤቶቻቸው ማሳየት፣ ልጆቻችን እዚህ ደረሱልን እንዲሉ ማድረግ ነው። እነዚህ እናትና አባቶቻችን ቢያርፉና በእግዚአብሔር አሁን በመንግስተ ሰማያት እንኳን ቢሆኑ እግዚአብሔር ፈቅዶላቸው ከዛ በኋላ አሁን የሚናገሯችሁን አሁን የሚመክሯችሁን እነሱን ማክራት ምን እንደሆነ የሚያውቁትን ነገር በሰማይ ሆነ የሚነግሯችሁ ይመስላችሁ? በፍጹም። ልጄ ተሳስቻለሁ ነው የሚሉት። ተሳስቻለሁ፣ እዚህ ያለው ህይወት ሌላ ነው። እኔን ማኩራት እንፈልግ ከሆነ ንስሐ ገባ፣ ስጋው ደግሞ ተቀበል ልጄ። የሞቱ ሰዎች ይላል አንድ አባት፣ በሲኦል ያሉ ነፍሳት እጅግ በጣም የሚመኙት ነገር ነው ታውቃላችሁ? ከእግዚአብሔር የሚመኙት አንድ ነገር ነው። እሱም ከሲኦል መትረፍ አይደለም፣ ወደ ምድር ለትንሽ ደቂቃ እንዲመለሱ። አሁን በሲኦል ያሉ ሚሊየንስ ሊሆን ይችላል አላውቅም፣ ብዙ ነፍሳት በሲኦል ያሉ ነፍሳት የሚመኙት ትንሹ ነገር አሁን አንተ የተጋደምክባትን አልጋ፣ አሁን ይሄንን እያየበት ያለውን ጥንቷን ጊዜ ይፈልጓታል። ለምን ካልከኝ ንስሐ ሊገቡበት። ሉቃስ ወንጌል ላይ ያለው የባለጸጋውና የአልዓዛርን ታሪክ ስታነበው አቅምሰኝ ካለው በኋላ ያ ባለጸጋው ሲቃጠል ምንድን ነው ያለው? በእኔና በአንተ መሀል ትልቅ ጉድጓድ አለን ያለው። ከዛስ እንግዲያውስ 5 ወንድሞች አሉኝ፣ ሄጄ ልንገራቸው ፍቀድልኝ አለው። እና የሚያውቁን ሰዎች እንኳን የሚፈልጉት ወደዚህ ምድር ለመምጣት እዛ ያለው ነገር እውነት ነው፣ ሞት እኔን ቀድሞ ነው እንዲሆንኩት፣ እባካችሁ ንስሐ ገባ የሚሉ ታውቃላችሁ፣ ሊመክሩን የሚችሉት ነገር እና አሁን ልታኩራት የምትሯሯጠውን እናትህን አባትህን እግዚአብሔር ያድርገውና በሞት ቢነጠቁ ከሄዱ በኋላ ሊመክሩን የሚችሉ ምክር አሁን እየመከሩን ያለውን አይደለም፣
አብዛኛው ሰው ስላልገባው ነው እንደዛ የሚል። ብዙ ሰው ለዛ ነው እውነት እንደሆነ ካየ በኋላ ከሞት በኋላ ያለውን የእግዚአብሔርን ፍርድ ካዩ በኋላ ቢችሉ ተመልሰው መጥተው ይቅርታ፣ አሁን ገንዘብ የምታሳደውንም ትምህርቱ ሁሉን ነገር ተው፣ ልጅ የእግዚአብሔር ልጅ ነው የሚለው። አይኑ በጣም ከባድ እውነት እንደሆነ ግን ማወቅ አለባችሁ። እውነተኛው እውነት ይሄ ነው። በዛ ልክ ማሰብ አለብን። በዚህ ልክ እና የህይወት ትርጉም እናትና አባትን አለመኩራት ምናምን አይደለም። እግዚአብሔር ለምን እንደፈጠረ ያውቃል። ለምን እንደፈጠረ ታውቃል። ስሙን አወድሰ ቀድሰ ከዛ ክብሩን መንግስቱን እንድትወርሰው አለቀ። በምድር የጽድቅ ህይወትን ኖረ በሰማይ እንድትቀጥለው ሌላ ምንም አይደለም። ለሰዎች እንድትተርፍ መንፈሳዊ እንድትሆን ምናልባት እኮ የንስሐ ጊዜያችን ያለቀው እኮ ቆይቶ ይሆናል። እግዚአብሔር ስለ ብዙ ነገር ብሎ ምሮን ነው፣ ታግሶን ነው። አላውቅም። ከዚህ ሁሉ መሀል ምናልባት የመጨረሻ ቀናችን ሊሆን ይችላል ዛሬ። ድንገት አይናችንን ጨፍነን ስንገልጥ የእግዚአብሔር የፍርድ ዙፋን ፊት ስንቆምና ምን እንዳደረግን ስንጠየቅ ምን ብለን ነው እግዚአብሔር ፊት ምንመልሰው? ምን ብለን ነው ምንመልሰው? የዛሬ 2 ሳምንት የዛሬ ወር እያለ የምናቅደው ንስሐ የምናደርገው መቼ ነው? የህይወት ትርጉማችሁን ማየት የምትፈልጉ ለምን እንደተፈጠራችሁ እንዲገባችሁ ከፈለጋችሁ ንስሐ መጀመሪያ ከእግዚአብሔር ጋር እንታረቅ። ከዛ ንስሐ ገብተን ስጋው ደግሞ እንቀበል። ያኔ ከስጋው ደግሞ በኋላ ያለው አይንህ፣ ጆሮ፣ አፍንጫ፣ ሰውነተ ነገሮችን የምታይበት መንገድ ሲቀየር ይገባችኋል። ለምን እንደተፈጠራችሁ ይገባችኋል። ሰላም ምን እንደሆነ እንዲገባችሁ። አልሰለቻችሁም? የሆነ መቅመስ አትፈልጉም? እውነት ነው ብላችሁ አንፈልግም መቅመስ። አንዴ እስኪ ሰላም ነው እንደው አንዴ እንደው በምድር እስኪ ባለንበት ጊዜ አንዴ ሰላም ነው። እሺ ተውት። ስንት ነገር ሞክረናል፣ ስንት ነገር አይተናል፣ በጣም ብዙ ነገር ሞክረናል። ይጥማል የተባለውን ምግብ በልተናል፣ ጥሩ የሚባለውን ልብስ ለብሰናል፣ ጥሩ የሚባሉ ስልኮችን ገዝተናል፣ ብዙ ነገር ሞክረናል። ለቤታችን፣ ለህይወታችን፣ ለዓለማዊታችን የሚያስፈልጉ ነገሮች ሁሉ አድርገናል። እስኪ አሁን ክርስቶስን ሞክሩት። ብትቀምሱት ደስ የሚላችሁ ብዙ አይነት ምግብ አለ። እስኪ ስጋው ደግሞ ቅመሱ። አይን ሲበራል፣ አይንሽ ሲበራልሽ፣ አይናችን ሲበራ እንዲህ ነበር እንዲህ ስኖር የነበረው ትላላችሁ። ይህን ነበሩ የሳጣ የነበሩ እመኑኝ። እውነት ተመልሳችሁ መታችሁን ይንቀሱ። እኛ ሰላም ካልተሰማችሁ ክርስቶስ በራሱ አንደበት ቃል ገብቶናል። ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እውነትም ሰጥቶናል። በየቀኑ በቤተክርስቲያን ዛሬ ተሳልመህ ዝም ብለህ የጥፋተኝነት ስሜት እንዳይሰማን ብለን ተሳልመን ያለፍናቸው ቤተክርስቲያን ውስጥ ቅዳሴ ትንሽ ከጊዜው ቆይተን ውጭ ላይ ምናምን የጥፋተኝነት ስሜት እንዳይሰማን ነው። ምንም አይደለም። በነገራችን በቃ ቤተክርስቲያን ሄጄ መጣሁ ለማለት ውዱድ ሄደን ምናምን እንዲተሳልመን ምናምን መጣን፣ ጥሩ ስሜት ተሰምቶን የመጣ ነው። ያኔ የተውከው ቅዳሴ በዛ ሁሉ በየቀኑ እየተቀደሰ የጌታችን ስጋና ደም ይፈተታል። ስጋው ይቆረሳል፣ ደሙ ይፈሳል። በየቀኑ ላንተ ብሎ ይመለሳል። ሲመለስ አይታችሁ የሚቀበላቱ ክርስቶስ በየቀኑ ስለኛ አማናዊ የሆነ ስጋውን ቆርሶ ይሰጠናል። በየቀኑ ይሰቀላል ክርስቶስ ላንተ ብሎ ብንመለስ ቢመለሱ ብሎ እኮ እና እስኪ አንዴ ሞክሩት። አንዴ በቃ ምኑ ነው የሚከብደው? ሰው እንዴት ዳን ተብሎ ይለመናል? ዳን ተብሎ ይለመናል? ሰው ለአንተ ነው። ብትበላው ብትጠጣው ያድናሃል። ከስጋዊ በሽታ ያድናሃል። ሰላም ይሰጣሃል። ከሰው ሁሉ ጋር ተስማምተህ እንድትኖር ያደርጋል። ከእግዚአብሔር ጋር ሰላም ትሆናለህ። ዳኝ ተብሎ እንዴት ሰው ይለመናል? እንዴት ሰው ለራሱ ይለመናል? እውነተኛ ሰላም ማግኘት ከፈለግ ይህንን ብላ ይህንን ጠጣ ተባለ። ራስን ሲያም ፓራስታሞል ትውጥ የለ እንዲህ የለ እንዲህ እስከ ወደ መቀድ ይከብዳል። እስከ መቼ ነው እንደዚህ የምንሆነው? ተውት። እንደዚህ ሆናችሁ መኖር ትፈልጋላችሁ? እንደዚህ መኖር እንፈልጋለን። ይሄ ነው መጨረሻው የሁሉ ነገር እና አንዴ ከማሽት ከዛ በኋላ ምንም ነገር ካልተቀየረ ትተውታላችሁ። ምንም ነገር ካልተቀየረ እኔን መጣችሁ ቀሱኝ ይል እንደዛ ብለህ ነበር ስጋው ደግሞ ከተቀበልኩ በኋላ ምንም ነገር አልተቀየረም ብላችሁ ራሱ ክርስቶስ ቃል ስለገባል በማይታበይ ቃል እሱ ደግሞ ስለማይዋሽ ማለት ነው።
እውነተኛውን ሰላም እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይነት ሰላም አለ። በነገሮች ሁሉ እስኪ እርግጥ ስትሉ ራሳችሁ ሳሉት እውነት ነገሮች ሁሉ ትርምስምስ ብለው ልክ እንደ እግዚአብሔር ይቅርታ ልክ እንደ ኢዮብ እግዚአብሔር ሰጠ እግዚአብሔር ነሳ እግዚአብሔር ስም የተመሰገነ ይሁን ስትሉ አስቡት። ኢዮብን ስትሆኑ ስትታገሱ ደስተኛ ስትሆኑ አትፈልጉትም? ያንን ህይወት የሆነ የቅርብ ሰው ሞቶባችሁ ንብረታችሁን አጣችሁ መኪናችሁ ሁሉ ነገር ተንጣጦ ብሎ እናንተ ግን ደስተኛ ስትሆኑ ሳሉት ያን እውነተኛ ሰላም እና እውነተኛውን የህይወት ሚኒንግ ማግኘት የምትፈልግ ከሆነ ለምን እንደተፈጠርክ እንዲገባ ስጋው ደግሞ ተቀበል። ሁላችንም ለዛ ክብር ያብቃ። እውነት አይኑ በጣም ከባድ እንደሆነ ጭንቅላታችሁ ላይ ገና ስታስቡት በጣም ብዙ ምክንያት ይደረደራል። ለመሰላችሁ ሸይጣን ያንገበግባል። ስብሰባ ነው የሚቀመጡ። አሁን ይህንን ትምህርት የምትሰሙ ሰዎች ምናልባት አንዱ ሁለት ሰው እውነት ነው ንስሐ መግባት አለብኝ ስጋው ደግሞ መቀበል አለብኝ የሚል ስሜት ተሰማችኋል። ልክ ይሄ ቲክቶክ ላይቭ ሲያልቅ ምናምን ይጠብቃችኋል። ቁጭ ብሎ ሴጣን በምን ያህል ፍጥነት እንዴት ዲስትራክት እንደሚያደርገን ቁጭ ብላችሁ እውነት የሚል ዝም ብላችሁ ኮንሸስ ሆናችሁ ይት ለምንድን ነው ሴጣን በዚህ ልክ እንደሚሆነው ካላችሁ ስለሚያድን ነው። አሁን እየተሰማ ያለ ስሜት አሁን እየተሰማን ያለ ስሜት አሁን ለመዳን የሆነ ትንሽ ንስሐ ልግባ እውነቱን ነው እኮ ምናምን ያለን ስሜት አሬ ሰው ሊያመልጠን ነው የተባባሉ ነገር ተዛገር ሊያመልጠን ነው ያሲያስነውን ያንን ሱሱን ሊተውብን ነው። ከሲኦል አንድ ሰው ልናጣ ነው። የሆነ ሰው ከመቃጠል ሊተርፍ ነው። የእግዚአብሔር ሊሆን ነው። አጋንንት በዚህ ልክ ይታትራሉ። አንተን ሲኦል ለመክተት አንቺ ሲኦል እኛን ለማሰቃየት። ክርስቶስ ግን በቆመበት ቦታ ቆሞ የልባችንን በር እያንኳኳ እጁ ቆስሎ አስቡት እስኪ ምክንያት እንሰጠዋለን። የመድኃኒዓለም ስዕል ታውቁታላችሁ። ዛሬ እንደው መድኃኒዓለም እንኳን አደረሳችሁ። በር የሚያንኳኳውን ስዕል ታውቁታላችሁ። የልባችንን በር የሚያንኳኳው መሀሌ ላይ በሩን ክፈችልኝ ሲላት ምንድን ያለችው ሙሽሪቱ? ጫማዬን እግሬን ታጥቤያለሁ እንዴት ተሳድፈዋለሁ፣ ቀሚሴን አውልቄያለሁ እንዴት እለብሰዋለሁ አለች። መጥቼ እንዳልከፍትልህ ልብሴን አውልቄያለሁ በቃ እንዴት እወጣለሁ እና እግሬን ታጥቤያለሁ መጥቼ ስመጣ አሳድፈዋለሁ። ምክንያቷ ለውዷ ቆሞ ለሚያንኳኳው ውዷ ሙሽራዋ ያለ መክፈት ምክንያቷ ምን ነበር ታውቃላችሁ? እቆልቆሽ ይችላል እና አንዴ ነሳ ከገባው በኋላ ስጋው ደግሞ ከገባው በኋላ ብቆሽስ በወድቅስ ባረክሶስ ምናምን የሚል የሆነ የትሁት አጉልትትና ይዞን ከእግዚአብሔር ርቃል ቆሙ ቀርቷል። እግዚአብሔር በየቀኑ ያንኳኳ የልባችን በር። አሁን ይህንን ቃል ስትሰማ የልብህን በር ያንኳኳ እና እግዚአብሔር አያሳዝነንም ወይ ነው? ለሆነ ሰው እንኳን እኮ ለበደለ ሰው እንኳን ይታዘናል። በጣም እኮ ተለማመጠን እኮ እውነት አስቡት። አሁን አንዳንዴ ልክ ይሄ አሁን የሆነ ልጁን የበደለ ወይ ሚስቱን የበደለ ሰው በቃ ወይ ሰካራም ሆኖ አናርጋችሁ ሳሉት። አሁን አንዳንድ ጊዜ ፊልም ላይ ታችሁ ተቆም አባት እንዲበድሎ ምን ብሎ ልጁን ትምህርት ቤት እየጠበቀ ከእሷ ጋር ለመስማማት ይሞክራል። ሚስቱን ይቅርታ ለመጠየቅ ይሞክራል። ይለማመጣል። አጥፍቶ ነው ግን እሱ እግዚአብሔር ምን አድርጎ ነው እንደዚህ የሚሆነው? በር ላይ ቆሞ ነው። ምን አድርጎ ነው እንደዚህ የምናደርገው? ምን በድሎ ነው? እሱስ በዚህ ልክ የሚለማመጣል ለምንድን ነው? ምን አይነት ፍቅር ነው የእውነት? ለምን የራሳቸው ጉዳይ ማለት እኮ ይችል ነበር። የራስ ጉዳይ ማለት ይችላል። ማን የሚጎዳ መሰለ? አባተ ቢሆን እንደዛ ነው የሚል ማንም በምድር እንደዚህ የለማመጠን። በነገራችን ላይ ምን አገባኝ የህይወት ኑሮ ሲጠብስ አሁን ከቤት ካልወጣ ብለህ ስትፈነዳ አባተ ምድር ቢል ውጣና ይኸው ነው የሚል ውጣና ይኸው ሲጠብስ ትመለስ። እግዚአብሔር እኮ እንደዛ አላለ። እስካሁን ቆሟል ባለበት። እሱን ትተነው በሄድንበት ቦታ ቆሟል። ጊዜ ይህን አባት ነው እያሳዘንን ያለን። ይህን አባት ነው ካልሞተን ራሳችን ጋር አጠፋን ምናምን መኪና ልብስ ምናምን እያለን የምናማረውና የምናሳዝነው ይህን እግዚአብሔር ይህንን አባታችን ደም ያፈሰሰልን እርቃኑ የተሰቀልልን ምንም አድርገህለት አይደል? ምንም አድርገሽለት ምንም አድርጌለት አይደል? በዚህ ልክ የሚወደንን እግዚአብሔር ነው ያስቀየም ነው እና ይበቃናል። እውነተኛውን ሰላም ማግኘት የምትፈልጉ ከሆነ ከዚህ በኋላ በጣም ብዙ ርዕሶች ነበሩ፣ ግን እግዚአብሔርና እግዚአብሔር ጋር ነው ያለው። እኔ መጨረሻ መልእክቴ አትሸወዱ። ይሄ እንደዚህ አይቀጥልም። አሁን ጥሩ ሁኔታ ላይ ያላችሁ እንዳላችሁ የሚሰማችሁ ሰዎች፣ ገንዘብ እንዳላችሁ ጥሩ ሰክሰስፉል እንደሆናችሁ እግዚአብሔር ባርኮልኝ ነው ምናምን ብለህ ዘፈን ኃጢአት እየሰራ የምኖር ሰዎች እንደዚህ አይቀጥልም። ይነጥቃል፣ አሳይቶ ይነሳሃል። ሴጣን አሳይቶ ይነሳሻል።
እዚህ ውስጥ የሌላችሁ ተስፋ የቆረጣችሁ ወጣቶች ደግሞ እነሱም እንደዛ አይቀጥልም፣ እናንተም እንደዛ አይቀጥሉ። እንዳትሸወዱ። ትልቁና አጭሩ ሾርት ከት እግዚአብሔር ማግኘት ነው። ያን የምትመኙትን ዓለም የምትመኙትን ነገር ሁሉ ማግኘት ፈልጋላችሁ። እሱ እንደውም በጣም ብዙ ሀስል አለው። እውነት እግዚአብሔርን ማግኘት ቀላል፣ ምክንያቱም አጠገብህ ነው። እሱ ከአንተ በላይ አንተን የሚቀርብህ እግዚአብሔር አጠገብህ። ስለዚህ ያዘው እግዚአብሔርን ስትይዝ ያን ሁሉ ዓለምን ሁሉ በእጅ ይሰጣል። ከዛ ልንገራችሁ፣ መኪና ነው የምትፈልገው፣ ገንዘብ ምናምን፣ ሰክሰሱ መሆን፣ ቤተሰብን ማኩራት፣ ሾርት ከት ንገር፣ እግዚአብሔርን ያዘው፣ የዓለም ሁሉ ፈጣሪ። ከዛ እሱን ከያዝክ በኋላ በልቤ ያስካለ ስጠኝ በለው። እውነቱን ንገር አትለው። የእግዚአብሔርን ጣዕም ከቀመስክ በኋላ ያ ነገር ምን ያህል ከንቱ እንደሆነ ይገባል። ምን ይህን ከንቱ እንደሆነ ለምን አባቶች እናቶች ዓለምን እንደናቁ ይገባናል። እግዚአብሔርን የያዘ እግዚአብሔርን የቀመሰ ሰው ሌላ ነገር አያምረውም። እዚህ ምድር ላይ ትልቁ ጣፋጭ ነገር እግዚአብሔር የሚጥመው እውነተኛ ሰላም፣ ፍጹም የሆነ ሰላም፣ ዓለም ግልብጥብጥ ብትል የማይቀየረው እውነተኛው ማንም የማይነጥቀን ሰላማችን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ። እንግዲህ በመካከላችሁ ነው ያስተማረን የመከረን ልዑል እግዚአብሔር የተመሰገነ ይሁን። ከዚህ በላይ መግፋት ተገቢ ነው ብዬ አላስብም። ጥሩ ትምህርት እንዳገኛችሁ ተስፋ አደርጋለሁ። ምናልባት አንዳንድ እንግዶች ካሉን የሚዘምሩ ወንድነቶቻችን ካሉ አላውቅም፣ እሱን ላጣራና ወይ ዘምረን እንለያያለን። እኔ መጀመሪያ ስለሆነ ምንም አውቀው ነገር የለም። አሚን አሚን። አብሮ ያሰማን፣ አብሮ ካሉት ያሰማን። አሚን። እግዚአብሔር ቢወድና ቢፈቅድ እንግዲህ ከዚህ በኋላም ለመማማር እንሞክራለን። እንዳልኳችሁ ወቅታዊውን ጉዳይ ረስቼው አይደለም። ለእሱ እንኳን መፍትሄው ምንድን ነው ካላችሁኝ የእኛን ንስሐ መግባት ስጋው መቀበል፣ አጠገባችሁ ያሉ ኢንቫይሮንመንት እንዲቀየር። እኔ እንዳልኳችሁ ነው። እግዚአብሔር ሰላም የሆነችን ቤተክርስቲያን፣ የማትፈተን ቤተክርስቲያን ቃል አልገባለም። አንድ ማወቅ ያለባችሁ ነገር በዚሁ ልንገራችሁ። ጦርነት ውስጥ ያለችው የምትታገለው ቤተክርስቲያን አለች፣ አሸናፊ ቤተክርስቲያን አለች። አሸናፊ ቤተክርስቲያን በሰማይ ያለችው የክርስቲያኖች ህብረት። እኛ ጋር ያለችው ቤተክርስቲያን ገና ጦርነት ላይ ያለችው ቤተክርስቲያን መቼም ልታሸንፍ አትችልም። ቤተክርስቲያን የምታሸንፈው ክርስቶስ ይመጣል፣ ልዕልናዋ ከፍ የሚለው። በዚህ እንዳትረበሹ። እውነቴን ነው የምላችሁ። የምር ካሳዘኗችሁ እነዚህ ሰማዕታት፣ የምር ካዘን ልባችን ከተነካ ለቤተክርስቲያን የምር ፍትህ የምትፈልጉ ከሆነ ንስሐ ግቡ። ምናልባት እግዚአብሔር ያንተን ንስሐ መግባት እየጠበቀ ይሆናል እንደዚህ ነገሮችን ለማቆም። እኛ እኮ አፍ የለንም እኮ ፍትህ ምናምን አለማለት እኮ አፍ የለንም። ማርያም እስኪ ሰውን መጀመሪያ ለእግዚአብሔር ሰውን ያ አድርጎ ያለን ነገር እናድርግ። የሚገባናል እኮ እንደዚህ መሆን። እንደው ከነዛ መስኪኖች እኛ ይገባናል። ማርያም አሁን እንዲህ ቁጭ ብለን ስክሮል ምናምን ያደረገን ሰዎች አሁን በምን አይነት ጭንቁስ ሊሆኑ እንደሚችሉ አስቡ። እንግዲህ እግዚአብሔር ይርዳቸው። እኛ ነበርን ይገባ ምንም ስላላመጣብህ። የሆነ ጊዜ ኮሮና ሲመጣ ሲባሉ እኮ እንዴት የንስሐ አባት ጋር እንደተሰልፈን እኮ እናውቀዋለን። እንዴት ሯጭ እንደሆነ እናውቀዋለን። ትንሽ ነገር ቢፈጠር ትንሽ ኮሽታ እዚህ አዲስ አበባ ውስጥ አሁን ያለንበት ከተማ ውስጥ ትንሽ ኮሽታ ሞት ትንሽ ቢበዛ ተንገብግበን ንስሐ አባታችን ጋር ሄዳለን። እሳት እንፈራለን። ቀበጥን ግን አሁን ምንም ስለሌለ ማለት እና እስኪ እንቅረብ እና እንሞክረው። ፍትህ ምናምን መዋቅራዊ ምናምን የሆነ ነገር ምናምን ከምንሞክር ወደ እግዚአብሔር ቀርበን ምህላ አቅርበን አይሻልም? ቀርበን ይሻል። ክርስቶስን ለመጠየቅ እንኳን በድፍረት እግዚአብሔር የት ነህ ለማለት አንተ የት ነህ ስትባል መገኘት አለብህ። ያን ማድረግ አለብን።
ዋስትና መከታ እግዚአብሔር ካልሆነ ተስፋ የሚሆን ሕይወት የሚሰጠኝ እግዚአብሔር ብቻ ነው የሚያስተማመኝ። እግዚአብሔር ብቻ ነው የሚያስተማመኝ። እኔ ንጉሥ ነበርኩ በክብር ያጌጥኩኝ፣ ሁሉም በምድር ላይ በጥበብ ፈጸምኩኝ። የዚህ ዓለም ደስታ ምንም አላዋጣኝ፣ በመጨረሻው ግን በሞት ተወሰድኩኝ። በመጨረሻው ግን በሞት ተወሰድኩኝ። ከንቱ ነኝ ከንቱ ነኝ፣ ዋስትና መከታ እግዚአብሔር ካልሆነኝ ተስፋ የሚሆነኝ ሕይወት የሚሰጠኝ እግዚአብሔር ብቻ ነው የሚያስተማመነኝ። እግዚአብሔር ብቻ ነው የሚያስተማመነኝ። ከጣይቱ በታች አዲስ ነገር የለም። ሰዎች ይደክማሉ እስከ ዘለዓለም። ጥበብና እውቀት እድሜ ነበረ፣ ሁሉም ከንቱ ሆኖ በመቃብር ቀረ። ሁሉም ከንቱ ሆኖ በመቃብር ቀረ። ከንቱ ነኝ ከንቱ ነኝ፣ ዋስትና መከታ እግዚአብሔር ካልሆነኝ ተስፋ የሚሆነኝ ሕይወት የሚሰጠኝ እግዚአብሔር ብቻ ነው የሚያስተማመነኝ። እግዚአብሔር ብቻ ነው የሚያስተማመነኝ። ከኔ አስቀድመው የከበሩ ሁሉ አፈር ተጭኗቸው በመቃብር አሉ። እብደትና እውቀት ሁሉን አወቅኳቸው፣ ምንም ቋሚ የለም ሁሉም ከንቱ ናቸው። ምንም ቋሚ የለም ሁሉም ከንቱ ናቸው። ከንቱ ነኝ ከንቱ ነኝ፣ ዋስትና መከታ እግዚአብሔር ካልሆነኝ ተስፋ የሚሆነኝ ሕይወት የሚሰጠኝ እግዚአብሔር ብቻ ነው የሚያስተማመነኝ። እግዚአብሔር ብቻ ነው የሚያስተማመነኝ። ልቤን ጣልኩበት ተስፋ ያደረግኩ አልጨበጥ ብሎኛለሁኝ በጭንቀት የጥበብን ብዛት ለትካዜ ሰጠኝ። እኔ በዚህ ምድር ጎስቋላ ፍጥረት ነኝ። እኔ በዚህ ምድር ጎስቋላ ፍጥረት ነኝ። ከንቱ ነኝ ከንቱ ነኝ፣ ዋስትና መከታ እግዚአብሔር ካልሆነኝ
ተስፋ የሚሆነኝ ሕይወት የሚሰጠኝ እግዚአብሔር ብቻ ነው የሚያስተማምነኝ። እግዚአብሔር ብቻ ነው የሚያስተማምነኝ። ልቤንም ፈተንኩት በደስታ ብዛት የዚህን ዓለም ጣዕሙን ቀመስኩት። ሳቅን በልቤ ውስጥ ይፍለቀለቅ ነበር። ሁሉም ከንቱ ሆነ በልቶ ከመቃብር። ሁሉም ከንቱ ሆነ ገብቶ ከመቃብር። ከንቱ ነኝ ከንቱ ነኝ ዋስትና መከታ እግዚአብሔር ካልሆነኝ። ተስፋ የሚሆነኝ ሕይወት የሚሰጠኝ እግዚአብሔር ብቻ ነው የሚያስተማምነኝ። እግዚአብሔር ብቻ ነው የሚያስተማምነኝ። እግዚአብሔር ብቻ ነው የሚያስተማምነኝ። እግዚአብሔር ብቻ ነው የሚያስተማምነኝ። አምላኬ ብቻ ነው የሚያስተማምነኝ። እግዚአብሔር ብቻ ነው የሚያስተማምነኝ። መዝሙራችን ይቀበል። ዝማሬ መላእክትን ያሰማልን ወንድማችን። በጣም ድንቅ ዝማሬ እንደው ከትምህርቱ መዝሙሩ በደንብ የሰበከ ይመስለኛል። በደንብ የተያዘ ትምህርት ስለሆነ ዝማሬ መላእክት ያሰማልኝ። ድንቅ ቃል ነው። አንድ ጓደኛዬ ሁልጊዜ ሲከፋኝም ደስ ሲለኝም መጽሐፈ መክብብን አነባለሁ አለኝ። ለምን ስለው ሁሉም ከንቱ እንደሆነ ስለሚነግረኝ እና ድንቅ ትምህርት ነው። ሁሉ ነገር ከንቱ እንደሆነ ማሰብ። እግዚአብሔር ዝማሬ መላእክትን ያሰማልን። የአባታችን የቅዱስ ዳዊትን ረድኤት ጸጋ ያብዛል። ወንድሜ ድንቅ ዝማሬ ነበር። አሜን። ቃልዮት ያሰማልን። ቃልዮት ያሰማልን እንችላለን። ወንድማችን ሐኖስ የሚዘምርልን ከሆነ እሺ። ቃልዮት ያሰማልን። ከቶ ለምነው ከአንቺ ጋር ላልኖር እስከ ወዲያኛው። እኔስ አገሬ በሰማይ ነው። እኔስ አገሬ በሰማይ ነው። ፍቀድልኝ ግድ የለም ገብቼ ልኑር በገዳም። ኧረ አስቸገረኝ ያለኝ ኧረ አስጨነቀኝ ያለኝ ኧረ አንጃለም ኧረ አንጃለም ኧረ አንጃለም ኧረ አንጃለም አታታየኝ
ማይጠቅመኝን ሳጠራቅም ከማይረባ ስሽቀዳደም በከንቱ ቀረው ከዚህች ዓለም በከንቱ ቀረው ከዚህች ዓለም የዕለት ጉርሴን ካልነፈከኝ የዓመት ልብሴን ከሰጠኸኝ ከዚህ በላይ ለኔ ምን አስፈለገኝ? ከዚህ በላይ ለኔ ምን አስፈለገኝ? ኧረ አንጃለም ኧረ አንጃለም ኧረ አንጃለም ኧረ አንጃለም አታታይ ዓለምን ላጭር ዛር ተስገብግቤ አንዱን ደርቤ አንዱን ነጥዬ ባስበደለስ ከንቱ ንብረት አሰባስቤ ዳር ላይ አወጣኝ ከንቱ አስቤ ይሻለኛል እኖራለሁ ንጹሕ ቃልህን ተመግቤ ከፍርድህ በፊት ሳልሞት ልዳን ትወቅ ነፍሴ ሕያውነቷን በሥራዋ ትውረስ መንግሥትህን ስስቷን ትታ የዚች ዓለም ነፍሴ አደራ ተጠንቀቂ ሞትን ያህል አለ ነጣቂ ከዚያ ሲሆን እንዳትወድቂ የአምላክሽን ኧረ አንጃለም ኧረ አንጃለም ኧረ አንጃለም ኧረ አንጃለም አታታይ ንስሐ ግቢ ተጠንቀቂ አይጠቅምሽም የዓለም ላንቺ የሞትን ሞት ኋላ እንዳትሞቺ የጽድቅን ጉዞ መንገድን ጥሼ ላለፈው ጥፋት እኔን ወቅሼ በንስሐ ዳኛ ራሴን ከስሼ ተቀበለኝ በይቅርታ መጣሁ ተመልሼ ኧረ አንጃለም ኧረ አንጃለም ኧረ አንጃለም ኧረ አንጃለም አታታይ ወስብሐት ለእግዚአብሔር። እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ። ዝማሬ መላእክትን ያሰማልን። የማይጠገብ ዝማሬ ነው፣ ድምፅ ነው። እግዚአብሔር እንግዲህ ጸጋውን ለብሶ ነው የሚያበዛው። ሁለታችሁም ዝማሬ በጣም ተጽናንተናል። ትምህርቱን በጣም የሚደግፍ ትምህርት ነው። ዝማሬ ነው ያቀረባችሁልን። ዝማሬ መላእክት ያሰማልኝ። ወንድሞቼ አክብራችሁ እዚህ ድረስ መጣችሁ ስለዘመራችሁ በጣም አድርጌ ነው አመሰግነው። እንግዲህ ሰው አሁን ቅድም ብዙ ነገር ተማምረናል አይደል? የሚረሳው ብዙ ነው። አሁን ይሄ ካለቀ በኋላ ደግሞ ወደ ሌላ ጉዳዮች እንሄዳለን። ቅድም እያልኳችሁ ነበረ ከዚህ ስሜት እንድንወጣ የሚፈልግ ልክ ይሄ ሲያልቅ፣ እነዚህ ቃላቶች ሲያበቁ፣ እነዚህ ዝማሬዎች ሲያልቁ አሰብስቦ የሚጠብቀን ሴጣን ቁጭ ብሎ ዲስትራክት ለማድረግ ብቻ። ለምን? ስለሰማን እንደምንድን ስለሚያውቅ የተሰማንን ስሜት አሁን እንደው ስልካችን ዘጋግተን አጥፍተን በጨለማው ሻማችን አብርተን
ክርስቶስን የምርም ይቻልም አታለኛለች አንተ እንደው በደምህ በእጅ በኃይልህ ገዝተህ ወስደህ የራስህ አድርገኝ ብሎ የሚጸልይ ማን ነው? ከዚህ በኋላ የምር የሚያሳስበው የምር የዚህ ዓለም ጊዜ እንደሆነች አውቆ እስከዛሬ ስንኖር የነበረው ኑሮ አስተሳሰባችን ሁሉ የጅል እንደሆነ ሞኞች እንደነበርን የምር ገብቶን የደነገጠን ስንቶቻችን ከዚህ ሁሉ ትምህርተዋል። ብዙ ጊዜ ቃለ እግዚአብሔር የምናረግ ሰውኛል እንደውም ለጊዜው ነው የሚሰማን። አሁን እዚህ ውስጥ ያለን ሰዎች ጊዜ ነው በቃ እነዚህ ዘማሪዎች ሌላ መዝሙር ይዘምሩልን ደስ ይላል። ትንሽ በቃ ስጋችን ደግሞ ያስደስትልን መዝሙር ይዘምሩልን ደስ ይላል። የሚወቅሰንን ነገር አልቅሰን መተኛት አንፈልግም እና እንደው ዝማሪዎች በጣም የሚያስደነግጡ ናቸው። ከንቱ ነኝ ይቻለም እንደዚህ ያታለለች የሚል መዝሙር ሰምተን ድጋሚ ወደ ሌላ ነገር ነን እና ለነበረን ጊዜ አምላካችን ስም የተመሰገነ ይሁን። ወንድሞቻችን ዝማሬ መላእክትን ያሰማልን። እናንተም ቁጭ ብላችሁ ተማሩ ስለነበራችሁ እግዚአብሔር ያክብራችሁ። ብትችሉ ኮሜንት ላይ ከተማራችሁ ትዝ የሚላችሁን አንድ ቃል ትዝ ያላችሁ የምር የነካችሁን የተሰማችሁ እግዚአብሔር እንዳስተማሩ የተሰማችሁን አንዳንድ ቃል ጻፉና እንጨርስ። እግዚአብሔር አምላካችን ሁላችን የሚጠብቀን በአርሲ ያሉን ምዕመናንን ደግሞ እግዚአብሔር ይጠብቅልን፣ ነፍሳቸውን ይማርልን፣ ሰማዕታቱን እንግዲህ በቸርነቱ ይቀበልልን። አሁን ያልኳችሁን ነገር አድርገን በጸሎት ዘግተን እንውጣ። ወንድሞቼ እግዚአብሔር ያክብርልኝ። ዳን እንደውም ሐኖስ እግዚአብሔር ያክብርልኝ። አሜን። ሐኖስ ዝማሬ መላእክትን ያሰማል። አሜን አሜን። እግዚአብሔር ያክብርልን፣ እርሱም ቃሉን ያሰማል። ክብር ይስጥልን። አሜን። የተማርነውን በልቦናችን ጽላት ጻፈልን። በመካከላችን ተገኝቶ ያስተማረን የመከረን የአባቶቻችን አምላክ ስም የተመሰገነ ይሁን። ሁላችን በተማርነው ትምህርት 60 መቶ ያማረ ፍሬ እንድናፈራ ጌታ አምላካችን ይፍቀድልን። ከምንም በላይ እንዳልኳችሁ አሁን ወቅታዊ ሁኔታው የሚያሳስበው እንግዲህ ሰማዕታቱ ነገር ነው። የእነሱን ደም መተካት የምንችለው እኛ የክርስቶስን ደም ስንጠጣ ነው፣ ስጋውን ስንበላ ነው። ቅድም እንዳልኳችሁ እግዚአብሔር የምር ቀና ብሎ እንዲያይን ፊቱን እንዲያበራልን እና ቤተክርስቲያናችን ላይ ያለውን ፈተና እንዲያቆምልን ከፈለጋችሁ ንስሐ እንግባ፣ ወደ እግዚአብሔር እንመለስ ነው ብለው በኃጢአታችን የመጣ ብዙ ነገር አለ። ይህን ታውቃላችሁ። ስለዚህ ፍትህ ምናምን ከማላታችን በፊት የበደልነውን እግዚአብሔር ይቅርታ እንጠይቅ፣ ያስቀየምነውን እግዚአብሔር ይቅርታ እንጠይቅ። ሁላችን ለንስሐ ለስጋው ደግሞ ያውቃል። ከምንም ነገር በላይ በዚህች ዓለም ከመታለል በዚህ የሚያብረቀርቅና በጊዜያዊ ስሜት ብቻ ተታለን ከንስሐና ከስጋው ደግሞ እንዳንርቅ በእውነት እግዚአብሔር ይርዳን። ሁልጊዜም ቢሆን እፈራለሁ። አንድ ነገር ብቻ ተናገር ልጨርስ። እግዚአብሔር ዛሬ ስለሰማናት ትምህርት ይጠይቀናል። ስለሰማናቸው እያንዳንዱ ትምህርቶች ስክሮል አድርገን ስላለፍናቸው አልዘመርኩልህም ወይ? እንደዚህ ጸጋቸውን አብስቴ በእነሱ በኩል አላናገርኩም ወይ ብሎ እግዚአብሔር ይጠይቀናል ሁላችን